እነሆ የጸደይ ጊዜ አልፎ ምድር በዝናብ የምትረካበትና አዝመራው የሚለመልምበት የክረምት ወራት በዚህ በተባረከ ቀን እንኳን ለኃያሉ ሊቀ መላእክት ለቅዱስ ገብርኤል ዓመታዊ የሰኔ 26 መታሰቢያ በዓል እንዲሁም ለጻድቁና ለቅዱስ አባታችን ለአቡነ ሀብተ ማርያም ወርሃዊ መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃያሉ ሊቀ መላእክት ቅዱስ ገብርኤልን አንደበታችንን አሰምተን ልባችንን ከፍተን እናወድሰዋለን። እርሱ መልአከ ብስራት የምስራች አብሳሪ ነው። የጭንቅ ጊዜ ደራሽ የእሳተ ነበልባል አጥፊው የሰላምና የደስታ መገኛ ኃያሉ ገብርኤል ነው። በግርማው የሚያስፈራ በምህረቱ የሚያባብል የከበረውና ገናናው የእግዚአብሔር ባለሟል የሆነው ቅዱስ ገብርኤል ስሙ ከፍ ያለ ነው። በመከራ ለተከበቡት ፈጥኖ ደራሽ በሐዘን ለተሰበሩት አጽናኝ የሆነው ይህ ታላቁ ሊቀ መላእክት ክንፉን ዘርግቶ ሁላችንንም ከክፉ ነገር ሁሉ ይሰውረን፣ አሜን። የተወደዳችሁ አድማጮቻችን ኦርቶዶክሳውያን፣ በዛሬው ቆይታችን ነፍስን በሚያረካ ጥልቅ መንፈሳዊ ስሜት ውስጥ በሚያስገባ መልኩ የዛሬውን መርሃ ግብር እንደሚከተለው አሰናድተናል። በቅድሚያ በዚች በተባረከች ቀን ሰኔ 26 ቀን ሊቀ መላእክት ቅዱስ ገብርኤል ያደረገውን እጅግ አስደናቂ ተአምር እናቀርባለን። ደግሞም የብርሃን ድንኳኖች የሆኑትን ቅዱስ ገብርኤልንና ቅዱስ ሚካኤልን በአንድ አድርገን አጋንንትን የሚያርቀውንና በረከትን የሚያወርደውን የዘወትር ድርሳናቸውን እናደርሳለን። በመቀጠልም በዕለተ ዓርብ የሚነበበውን የቅዱስ አባታችንን የአቡነ ሀብተ ማርያምን ገድል አጣምረን እንደ እግዚአብሔር ቅዱስ ፈቃድ እናቀርባለን። ይህንን መርሃ ግብር ስትካፈሉ የክረምቱ ዝናብ ምድርን እንደሚያረካ የእግዚአብሔር ጸጋም ነፍሳችሁን ያርስ። ኃያሉ ገብርኤል በመልካም ዜና ቤታችሁን ይምላው። ቅዱስ ሚካኤል በመንገዳችሁ ሁሉ ቀድሞ ይጠብቃችሁ። የአቡነ ሀብተ ማርያም ጸሎትና ምልጃ አይለያችሁ። እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ የቅዱስ ገብርኤል በዓሉ ነው። እንዲሁም ኔቅሎን በሚባል አገር በፊዩም ገዳም ቤተክርስቲያኑ የተከበረችበት ነው። በውስጧም ከቤተክርስቲያኗ የጣራ እንጨት ላይ ብዙ ተአምር ይገለጽ ነበር። ጽጋብ በሚሆንበት በዚያች ዓመት ውሃ ይንጠፈጠፋል፣ ረሃብ ከሆነ ግን ላብ እንኳ አይታይም ነበር። የዚህ የከበረ የመላእክት አለቃ የቅዱስ ገብርኤል ተአምራቶቹ ብዙዎች ናቸው። በዚች በሰኔ 26 ቀን ቅዱስ ገብርኤል ያደረገው ተአምር ይህ ነው። ጸሎትና በረከቱ እኛን ሁላችንንም ይጠብቀን ለዘላለሙ አሜን። እነሆ በቅዱስ ገብርኤል ስም የታነጸች ቤተክርስቲያን ሥራዋ ከተፈጸመ በኋላ ደስታን የተመላ የመላእክት አለቃ የቅዱስ ገብርኤል ብሩህ በሆነ ገጽና በፍጹም ፈገግታ ተገልጾ የእግዚአብሔር ወዳጅ አውር ሆይ ስለ በጎ ሥራህና ፍጹም ድካምህ ብዙ ተደስቻለሁ። ስለሆነም እነሆ ዛሬ ወደ እግዚአብሔር አመልክቼ በመንግሥተ ሰማያት በሰው እጅ ያልተሰራ ቤት የተዘጋጀልህ መሆኑን እገልጽልሃለሁ አለው። ወዳጄ አውር ሆይ ድሃም ቢሆን ባለጸጋ ወደዚህ ቦታ ወይም ገዳም የመጡ ሁሉ ፍላጎታቸው ተሟልቶላቸው እንጂ ከነሱ አንዱ ስንኳ አዝኖ አይመለስም። ወዳጄ አውር ሆይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚች ገዳም ቦታ ቢመጡ በእውነተኛው አምላክ በጌታዬ በኢየሱስ ክርስቶስ ኃይል ሳይፈወሱ ተስፋ ቆርጠው አይመለሱም። ስለሆነም በዚች ቤተክርስቲያን ውስጥ ብዙ ተአምራት ይደረጋሉ፣ ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እሷን ከመውደዴ የተነሳ ከእሷ ባለመለየት እኖራለሁ። ከሌሎች አድባራት ሁሉ ከፍ ከፍ ትላለች። እሷን ለመጎብኘት ለመማፀን ከልዩ ልዩ አህጉር የሚመጡ ሰዎች ሁሉ እንደ ሰማይ አዕዋፍ ይበዛሉ። ጸሎታቸውንም ወደ እግዚአብሔር አሳርግላቸዋለሁ። አንተም እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን ከኃጢአት ያነጹ ዘንድ እዘዛቸው። ቅዱሳንም መምህራንም ባስተማሯቸው መሰረት የእግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ አንተ ምራቸው። እነሆ እኔና የእግዚአብሔር የምክሩ አበጋዝና የክብር ጓደኛዬ የሚሆን ሊቀ መላእክት ቅዱስ ሚካኤል በእናንተ ላይ የሚነሱትን የጠላቶቻችሁን ኃይል እናደክምላችኋለን። አሁንም በሰኔ 26 ቀን ለሚከበረው ለቅዳሴ ቤተክርስቲያን ሥነ ሥርዓት ላይ እንዲገኝ ወደ ፊዩም ኤጲስቆጶስ አባ ይስሐቅ ዘንድ ፈጥነህ ላክበት። በዚህች ዕለት እግዚአብሔር በብርሃናውያን የመላእክት ሰራዊት ላይ አለቃ አድርጎ ሾሞኛልና። ወዳጄ አውር ሆይ ከኤጲስቆጶሱ ከአባ ይስሐቅ በኋላ በሱ ወንበር ላይ የምትቀመጥ ወይም የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችህንም አታሳዝን። ምናልባት ወንድሞችህ ከዚህ ወጥተው ታናሽ በሆነች ቀይሶ በምትባል አገር እስከ ዕለተ ሞታቸው ድረስ በዚያ ሊኖሩ ይችላሉ። ነገር ግን አንተ በሞቱ ጊዜ አስክሬናቸውን አስመጥተህ በዚህ ገዳም ቅበራቸው።
እንግዲህ በዚህ ቅዱስ ደብር አገልግሎቱን በትጋት ላበረከተ ለእስክንድርያው ዮሐንስ የሕይወት ታሪክህን ከመጀመሪያው እስከ መጨረሻው ንገረው። መልአኩ ቅዱስ ገብርኤልም እነሆ ከእግዚአብሔር የሆነውን ሁሉ ነግሬህ አበቃው ፈጸምኩ። ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘውትር ካንተ አልለይም፣ ለሚገጥምህም ችግር ሁሉ ፈጥኜ እደርስልሃለሁ ብሎት ከሱ ተሰወረ። አውርም በቅዱስ ገብርኤል አማካኝነት እግዚአብሔር ላደረገለት ሥራ ሁሉ ከፍ ከፍ ያለ ምስጋና ቀረበ። በማግስቱም ጠዋት ቅዱስ ገብርኤል እንደነገረው ወደ ፊዩም ኤጲስቆጶስ ወደ አባ ይስሐቅ መልእክተኛ ላከ። እሱም ለቤተ ክርስቲያኑ የሚያስፈልጉትን ንዋየ ቅድሳት በማዘጋጀት ከቀሳውስትና ከዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህ በኋላ በሰኔ 26 ቀን ለቅዳሴ ቤተ ክርስቲያን የሚገባውን ሥርዓተ ጸሎት አድርሶ በአብ በወልድ በመንፈስ ቅዱስ ስም ባረካት፣ አከበራት። ስሟንም በሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶስም አውርን በማዕረገ ቅስና ሾመውና በዚህ በቅዱስ ገብርኤል ቤተ ክርስቲያን ስለተደረጉት ስለ ልዩ ልዩ ተአምራትና ስለተፈጸሙት ሥራዎች ሁሉ እግዚአብሔርን እያመሰገኑ በታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ቀን በኋላ የፊዩም ሀገር ኤጲስቆጶስ አባ ይስሐቅ ስላረፈ የሀገሩ ታላላቅ ሰዎችና ሹማምንት የቤተ ክርስቲያን ሊቃውንትም ተሰብስበው አውርን ወደ እስክንድርያው ሊቀ ጳጳሳት ይዘውት ሄዱና ኤጲስቆጶስ እንዲሾምላቸው ጠየቁት። እሱም ኤጲስቆጶስ እሾምላችሁ ዘንድ ማንን ትመርጣላችሁ አላቸው። እነሱም መልሰው ቅዱስ አባታችን ሆይ ስለሚሾመው ሰው ሌላ ሰው ይነግር ዘንድ አትሻም፣ ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን እሱ ይነግራል እንጂ አሉት። እሱም ከእሱ ዘንድ ላልተወሰነ ጊዜ እንዲቆዩ እንዲሰነብቱ አዘዛቸውና ከዕለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሱ ተገልጾ ነገ ጠዋት ተነስተህ በደብረ ኔቅሎን የሚኖረውን ቀሲስ አውርን አስጠራውና በፊዩም ሀገር በአውራጃዋና በአካባቢዋ ኤጲስቆጶስነት ሹመው። እሱ ሐሰትን በእውነት እየደመሰሰ በትክክል በመፍረድ ሕዝቡን እንዲያስተዳድርና እንዲጠብቅ እግዚአብሔር ለዚህ የሹመት ማዕረግ መርጦታልና እንደዚሁ ቸል ሳትል ይህን ነገር ፈጥነህ አድርግ ብሎት ከሱ ተሰወረ። ሊቀ ጳጳሱም ለካህናቱና ከእነሱም ጋር ላሉት ሰዎች ያየውን ራእይና የታዘዘውንም ሁሉ ነገራቸው። ስለ አውር ሹመትም ሐሳባቸውን ከሱ ሐሳብ ጋር አስተባበረ። ስለዚህም መልካም አስተዳዳሪ ጠባቂ ስለሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አውርን ለፊዩም ሀገር በአውራጃዋና በዙሪያዋ ኤጲስቆጶስ አድርጎ በአንብሮተ እድ ሾሞላቸዋልና። ከዚህ በኋላ አውር ደብረ ኔቅሎን ተመልሶ መጣና በዚያ አብያተ ክርስቲያናትን አሳነጸ። ቀጥሎም ከየሀገሩ ወደዚህ ገዳም ለመጡ እንግዶችና ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሰራ። ለቤተ ክርስቲያኑ ከሚያስፈልጉት ከልዩ ልዩ ጌጣጌጥና ንዋየ ቅድሳት መግዣ የተረፈውን ገንዘብ ለነዳያን መጸወተ። ምጽዋት ለማግኘት ወደሱ የሚመጡትን ሁሉ ሳይለግሳቸው አሳዝኖ አይሰዳቸውም ነበር። የቅዱስ ገብርኤል በረከቱ ከኛ ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አብሳሬ ትስብእት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ልማድህ ነውና መልካሙን የምስራች አብስረን። ሊቀ መላእክት ቅዱስ ገብርኤል ሆይ የጸሎታችን ለዛ መዓዛ በአምላካችን ፊት የተወደደ ይሆን ዘንድ ጸጋ ጸሎትህን አድለን። ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ጽዋ ተርታችንን ከመልካም ሥራና ከመልካም በጎ ፍጥረታት ጋር አድርግልን። አሜን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንንና ሥራችንን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን አካላችንን አሳምርልን። ለአካሄድና ለሐሳባችን ለአነጋገራችንም አንተ ሞገሱ ነን። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ካሉባልተኛ ሰዎች የአንደበት መርዝ በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከቀትር ጋኔንና ከነጣቂ አውሬ ከኃይለኛና ከዘመነ ብርቱ ጉልበተኛም አንተ ጠብቀን። አያሉ መልአክ ቅዱስ ገብርኤል ሆይ የዚህ ዓለም ጥበብ ተሰውሮብን ያለ ፍሬ በመውጣት በመውረድ ደክመናልና እባክህን አንተ ለየዋሁና ለጻድቁ ነቢይ ዳንኤል የተሰወረውን ምስጢረ ራእይ እንደገለጽህለት ለእኛ ለደካማ አገልጋዮችህም የተሰወረብንን ገልጸህ ሕይወታችንን አብራልን። መልአካዊ ጥበቃህም ዘወትር አይለየን። ሊቀ መላእክት ቅዱስ ገብርኤል ሆይ በከበረው ቃል ኪዳንህ በዚህ ዓለም የተሰጠንን ሕይወት ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ የአማላጅነት ቃል ኪዳንህ ከኛ አይለየን። አሜን። የቅዱስ ሚካኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና
እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ፣ አሜ፣ ኢኪ፣ ኤንካ፣ ካዜ፣ አርናኬ፣ ኬም፣ ካዮን፣ ፒካጊሎ፣ አሴሎት፣ አስሶም፣ አርኤም፣ ያብስትጋ፣ ፓይርጋ፣ ያቢሳት፣ ፌኤ፣ ኤልካ፣ ኤንካ፣ ብዕላ፣ ኪፍ፣ አርሃሎ፣ አወፅ እያልን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፍ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ፣ አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት፣ በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ ጸሎት፣ በ40ቱ እንስሳም ጸሎት እርኩሳን መናፍስት ጸዋጋን አጋንንት ከኛ ይራቁ፣ አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ሥልጣን የተወገዙ ይሁኑ፣ አሜን። በነፍስ በሥጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በእናታችን በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ፣ አሜን። በመዓልትና በሌሊት በቀትርና በከሰዓት ከጧት እስከ ማታ ከማታም እስከ ጧት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት በሙሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስጤሰው እንደ ጉምተን ነው ይጥፉ፣ አሜን። በእኛና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን፣ አሜን። የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙን ከሚጻረሩን ረቂቃንና ግዙፋን ጠላት በመዓልትና በሌሊትም እኛን አገልጋዮችህን ጠብቀን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ጸብ ክርክር ሁሉ ለመዳን ኤኮስ፣ አስሌ፣ ኤፓ፣ ኤፓስ፣ ኤኮስ፣ ኤነከምካም፣ ኤቦካ፣ ኬሮም፣ ለካፍ፣ ፌኤ፣ ሎኬ፣ ዋርናኬ፣ ጓ፣ ዋብሶላ፣ አስቤክ፣ አበስኩ፣ አሜ፣ አዎዝ፣ ኤቃ፣ ኤጴ፣ ካብዕሬው፣ አርሃላዮን፣ ያብሳት፣ ጸጸጸ፣ ጸጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኛን አገልጋዮችህን ከመከራ ሥጋ ከመከራ ነፍስም ሰውረን ለዘላለሙ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ ክንፈ ረድኤትህን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነህ የምትደግፈው ቅዱስ ሚካኤል ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ ሚካኤል ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባድን ኖርህ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኛን አገልጋዮችህን ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። የቅዱስ ገብርኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃትን እድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቦኤል እያልን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እናታችን እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጽና እንዳትፈራ መጽንዔ ኃይል እንዲሆናት ነው። አቤቱ ለእኛ ለአገልጋዮችህም እንደዚሁ ኃይል ጽን ሰጥተህ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባላጋራ አድነን፣ አሜን። ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረህ የምታሳምን መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ወፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ ቅዱስ ገብርኤል ሆይ
ሰላም እንልሃለን። ከዕደ ሞት የምታድን ቅዱስ ገብርኤል ሆይ ሰላም እንልሃለን። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኛን ሁላችንንም በነፍስም በሥጋም ታደገን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአባታችን የአቡነ ሀብተ ማርያም ገድል በዕለተ ዓርብ የሚነበብ ምዕራፍ 11 አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ሦስትነትን ስለተናገርን በባህሪ በሕልውና አንድነታቸውን አምነን በዕለተ ዓርብ የሚነበበውን የአቡነ ሀብተ ማርያምን ገድል እንጽፋለን። ከዚህ በኋላ ወደ ምዕራብ በመለሰኝ ጊዜ ብዙ ቅዱሳን ሲመጡ አየውና ከእነርሱ ጋር በአንድነት መሄድ ጀመርን። ስንሄድም ብዙዎች አጋንንት እየተደነባበሩ ወደ ታች ሲወርዱ አየን። የእሊህ አጋንንት ሥራቸው ምንድን ነው ብለን እርስ በርሳችን ስንጠያየቅ ከእኛ አንዱ ሥራቸውን ማን በነገረን ብሎ ተመኘ። ይህንንም ስንነጋገር መንፈስ ቅዱስ ከቅዱሳኑ መካከል ለይቶ ወሰደኝ። እሊህም አጋንንት ወዳሉበት አደረሰኝ። ነፍሱን ከሥጋው ሊለዩ ወደው አንዱን ሰው ሲይዙ ታየው። ያን ጊዜ ያችን ነፍስ አምጧት የሚል ቃል በእነርሱ ላይ ስለተነገረ ከዚህም ቃል ጋር አምጧት የሚል ቃል ስለተጨመረ ያቺ ጎስቋላ ነፍስ ከሥጋዋ ተለይታ ፈጥና ወደ ሲኦል ወረደች። ይህን ሁሉ ካየው በኋላ ተመልሼ መጥቼ የተደረገውን ሁሉ ለቅዱሳኖቹ ነገርኳቸው። በዚያን ጊዜ ያቺን ነፍስ ይቅር ይላት ዘንድ ስለሷ አንድ ሆነን ልዑል እግዚአብሔርን ማለድ ነው። ለጣዖት ስትሰግድ ስለኖረች ይህችን ነፍስ አልምራትምና አትድከሙ የሚል ቃል ከልዑል እግዚአብሔር መጣልን። ልመናችንን የማትቀበል ከሆነ በከንቱ ሰብስበህናል ብለን ስላዘንን ሕገ እግዚአብሔርን የዘነጉ ሰዎችን ሲቀጣቸው ለደጋጎቹ ሰዎች ዋጋቸውን ሲሰጣቸው አይተን አንድ ሆነን አመሰገን ነው። ከዚህ በኋላ መልሶ ወደ ሌላ ሀገር ወሰደኝና ከዚያም በመልአኩ በራጉኤል እጅ መብረቅ ወርዶ አንዱን ሰው ወደ ምድር ሲጥለው አየው። በዚያን ጊዜ የዚያን ሰው ነፍስ ከሥጋዋ ከተለየች በኋላ አጋንንት እጅ ስላደረጓት ዘወትር ከኔ ጋር የሚኖር መልአክ ነፍሲቱን ለመራዳት ተለይቶኝ ሄደ። ያቺም ነፍስ ካለችበት ደርሶ ወዳጄ ራጉኤልን ወዳጄ ራጉኤል ሆይ ይሄ ሰው የኔ አገልጋይ ነው፣ ለምን ገደልከው አለው። መልአኩ ራጉኤልም ሰንበት ሳይለይ ዝሙትን መስራት የለመደ ሥራውም ዝሙት ስለሆነ ፈጣሪ ግደለው ብሎ ስላዘዘኝ ነው ብሎ መለሰለት። ኃጥአንን ሊያጠፋ እንጂ ጻድቃንን ሊያጠፋ መብረቅ እንዳይታዘዝ አንተስ ታውቅ የለምን አለው። ይህንም ሲባባሉ ሄደው ከሥላሴ ፊት ደርሰው ሰገዱ። ቅዱስ ሚካኤልም እግዚአብሔርን ስምህን የጠራ ዝክርን ያዘከረ ሁሉ በአንተ ጸሎት ከፍዳ ይዳንልህ ብለኸኝ ነበር። ይህቺ ነፍስ የኔ አገልጋይ ናትና ማርልኝ ብሎ እግዚአብሔርን ማለደ። አሁንም ይህቺ ነፍስ አንተ የሰጠኸኝን ቃል ኪዳን አምና ስታገለግለኝ የኖረች ናትና ማርልኝ ብሎ ተማጸነ። እግዚአብሔርም በጎ ሥራዋንና ክፉ ሥራዋን ባስመዘነ ጊዜ በጎ ሥራዋ ከክፉ ሥራዋ በለጠ። ያን ጊዜም ቅዱስ ሚካኤል ይህችን ነፍስ በክንፉ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤልም ለቅዱስ ሩፋኤል አስረከበው። በኋላ ለሰባቱ ሊቃነ መላእክት አስረከባትና ሰባቱ ሊቃነ መላእክት አንዱ ወደ አንዱ እየተቀባበሉ ከመስቀል ዘንድ አደረሷት። ከመስቀል ዘንድ ካደረሷት በኋላ ለመስቀሉ አሰግደው መስቀልን ካሳለሟት በኋላ በቅዱስ ሚካኤል አማላጅነት ወደ ገነት አስገቧት። ያ መልአክ ወደ እኔ በተመለሰ ጊዜ መስቀል ታሳልሟት ዘንድ ያቺን ነፍስ ወደ መስቀል ለምን ወሰዳችኋት አልኩት። በትልቅም በትንሽም ነገር ክርስቲያናዊ ነፍስ የሚቃወም ቢመጣባት ድል የምትነሳበትን በመስቀል ፍርድ ይታይላታልና ስለዚህ ነው አለኝ። የሚከራከራት ቢኖር ግን እንዳየኸው ወደ መስቀል ባደረሷት ጊዜ የሚቃወማት ሰይጣን ይርቅላታልና ዳግመኛ አይከራከራትም። ዛሬም ይህችን ነፍስ የሚከራከራት አልነበረምና ስለዚህ ወደ መስቀል መውሰድ አፈጠንን። ምዕራፍ 12 ከዚህም በኋላ ቅዱስ ሚካኤል ወደ ሰማያዊ ኢየሩሳሌም አውጥቶ በውስጧ ወዳለ ቦታ ወስዶ ከዚያ አቆመኝ። እንዲህም ባለ ሥራ ሳለሁ የልዑል እግዚአብሔር የባሕሪ ልጁ የሾማቸው 12ቱ ሐዋርያት ወደ እኔ መጥተው ሀብተ ማርያም ሆይ ከልጅነት እስካሁን የሠራኸውን ኃጢአት እኛ ከሠራነው ያጎደልከውን ቃል መንፈስ ቅዱስ ይቅር ብሎሃል አሉኝ። ለእነርሱ ሰግጄ ቡራኬ ከተቀበልኩ በኋላ መልአኩ ልብሰ ተክህኖ ለብሶ በዕርፈ መስቀል የእሳትን ፍህም አንስቶ ከንፈሬን አስነካኝ። በፍቅር በአንድነት ተመልሰ ቀድሞ ወደ ነበርክበት ግባና ቢሰሙህ የዚህን ዓለም ሕዝብ አስተምራቸው አለኝ። በደላቸውን ሁሉ አስረዳቸውና ባይቀበሉ እኔ እፈርድባቸዋለሁ ባለኝ ጊዜ ወደ ቦታዬ መልሶኝ በእግሬ ካቆመኝ በኋላ ከእኔ ተሰወረ። ከዚያች ቀን ጀምሮ በመንፈስ ቅዱስ ተገልጦለት ያልተደረገውን እንደተደረገ ያመጣውን እንዳለፈ ከሰማይ በታች ከምድር በላይ ያለውን የተሰወረውን ሁሉ አወቀ። ሁሉን ከተናገረው ጭምር እንደ ጎርጎርዮስና እንደ ዮሐንስ አንድነቱን ሦስትነቱን ሲናገር በመዓልትም በሌሊትም ካፉ ሳያቋርጥ 5 ቀን ኖረ። 5ቱም መነኮሳት ካነጋገሩ ድምፅ የተነሳ እያደነቁ ድርሰቱን ሲሰሙ ሰነበቱ። ወዳጄ ሀብተ ማርያም
በ5ቱ ቀን የተናገረውን ምስጢር እስኪሞት ድረስ ለማን እንዳትናገሩ የሚል ፍጹም ኃይለ ቃል ከሰማይ ወደ እነርሱ መጥቶ ተናገረ። ከሞተ በኋላ ግን ያስተማረውንና የተናገረውን ምስጢር ለሚያስተውል ሰው ንገሩ የሚል ነው። እሊህም ቅዱሳን ሰዎች ይህን ከሰሙ በኋላ ስላዩት ስለሰሙት ነገር ሁሉ ሀብተ ማርያምን እጅግ አደነቁ። የተገለጠለትን ምስጢር የተናገረባቸውም ዕለታት የታወቁ ናቸው። እሊሁም 9ኙ የጌታችን የኢየሱስ ክርስቶስ በዓላት፣ 33ቱ አምላክን የወለደች የእናታችን የቅድስት ድንግል ማርያም በዓላት ናቸው። ከንዑሳንም የመስቀል በዓላት፣ የ12ቱ ሐዋርያት በዓላትና የዮሐንስ መጥምቅ በዓል ናቸው። ትንቢትን የሚያናግር ክብርን የሚያሰጥ መንፈስ ቅዱስ በመጣለት ጊዜ አንድነቱን ሦስትነቱን ለማራቀቅ አባታችን አቡነ ሀብተ ማርያም ፈጥኖ ከተነሳ በኋላ ወገቡን ታጥቆ ፊቱን አንድ ጊዜ ሁለት ጊዜ እያማተበ አራቱን ማዕዘን ሰማዩንም ምድሩንም በትምህርተ መስቀል ከባረከ በኋላ አንድ አምላክ በሚሆኑ በሦስቱ ስም እያመንሁና እየተማጸንኩ ጠላቴ ሰይጣንን በእናቴ በቅድስት ቤተ ክርስቲያን ፊት እክድሃለሁ። ለዚህም ምስክሬ ቅድስት ድንግል ማርያም ናት። ጽዮን ደገፋ የምትሆነኝ በዚህ ዓለም በወዲያኛውም ዓለም ለዘላለሙ አሜን። ይህን 23 ጊዜ ከደገመ በኋላ መንፈስ ቅዱስ እንደገለጠለት ትንቢቱን መናገር ይጀምራል። የተናገረውን ትንቢት በሌላ መጽሐፍ ተጽፏል። ቅዱሳንም ሁሉ አቡነ ሀብተ ማርያም የሚናገረውን ምስጢር ለመስማት ቦታ እስኪጠባቸው ድረስ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ አቡነ ሀብተ ማርያም ካሉበት ይሰበሰቡ ነበር። በሰሙም ጊዜ ሥራው ከሰው ተፈጥሮ ልዩ ነውና ይህን ሰው በምን እንመስለዋለን? አምላክ ነውን? ወይስ ሌላ መልአክ ነው? ወይስ ሰው ነው? እያሉ ይደነቁ ነበር። አባታችን አቡነ ሀብተ ማርያም ግን ያን ጊዜ በልቦናቸው ያሰቡትን አውቆ እናንተ የዚች ሀገር ሰዎች እኔ እናንተ በልቦናችሁ እንደምታስቡት አይደለሁም፣ እኔ የአምላክ ተገዥ ነኝ እንጂ አምላክ አይደለሁምና እንዲህ እንዳትሉ አላቸው። እኔ ፈጣሪ እንዳዘዘኝ እናገራለሁና። እነሱም ይህን ሰምተው የእግዚአብሔርን ሥራ እያደነቁ ወደ የቤታቸው ሄዱ። አባታችን አቡነ ሀብተ ማርያምም ከአገር ወደ አገር እስኪያባረራቸው ድረስ አጋንንትን እንደ ባሪያ እየገዛ ብዙ ዘመን ኖረ። አቤቱ የእግዚአብሔር ተገዥ ሀብተ ማርያም ሆይ ከአንተ ጋር ምንጸባለንና እንዲህ ያደረግከን እያሉ ይጮኹ ነበር። መላእክት ግን በተንኮል የመጡትን ሴቶችና ወንዶችን እያጠፉ በቦታው ተከታትመው አቡነ ሀብተ ማርያምን በየዘመኑ የሚደረገውን ሥርዓት ያስተምሩት ነበር። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ልመናው ክብሩ በሁላችንም በሕዝበ ክርስቲያን ላይ ለዘላለሙ ሰፍኖ ይኑር አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችንም እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ርብቃ፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ብስራተ ገብርኤል፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ገብረ ሐና፣ ተስፋ ሚካኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ተርሲተ ድንግል፣ መራተ ድንግል፣ እህተ ማርያም፣ አጸደ ማርያም፣ ወለተ ሰማዕት፣ ወለተ ጊዮርጊስ፣ ኃይለ ገብርኤል፣ ወለተ ሐና፣ ወለተ ገብርኤል፣ ክንፈ ገብርኤል፣ ሰይፈ ሥላሴ፣ ወለተ ጻድቅ፣ ወለተ መድህን፣ ወለተ ማርያም፣ ፍቅረ ሥላሴ፣ ማርዬ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ማርያም፣ ወልደ ጊዮርጊስ፣ ወልደ ዮሐንስ፣ ወልደ ገብርኤል፣ ወለተ ኪዳን፣ ወለተ ኪሮስ፣ ወለተ ማርያም፣ ወለተ ኢየሱስ፣ እህተ ገብርኤል፣ ወለተ ተክለ ሃይማኖት፣ ወልደ አማኑኤል፣ ወለተ ዮሐንስ፣ ኢዛና፣ ሰላማዊት፣ ራይሻን፣ ወልደ ሚካኤል፣ ወልደ ጊዮርጊስ፣ ገብረ ዮሐንስ፣ ገብረ ሥላሴ፣ ወልደ ሰንበት፣ ጽጌ ማርያም፣ ወለተ ኪዳን፣ ወልደ ሩፋኤል፣ ፍቅረ ማርያም፣ ስህነ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ማርያም፣ ወለተ ሰማያት፣ ኃይለ ኢየሱስ፣ እህተ ሚካኤል፣ ገብረ መስቀል፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ ወለተ ማርያም፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ዕድሜ ዘመናችሁ የተባረከ ይሁን።
ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ማርያም እግዚአብሔር አምላክ ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት